ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ሐቅ ሲመጣ ነው የሚያፈቅራት። አላህ ሚስቶቻቸውን በጣም ከሚያፈቅሩ አላህ ያድርገን። የሚያሳፍር ቃል ተናገር። ነብዩ ሰለላሁ ዐለይሂ ወሰለም አፍቃሪ አልነበሩ? ወላሂ ሚስቶቻቸውን ይወዳሉ። ፍቅርን ሲገልጹ እኮ የነብዩ አይገለጽ ማንም አልኖረም። ከእናታችን ኸዲጃ ጋር 25 ዓመት የፍቅር ህይወት አሳልፈዋል። ወላሂ ማንም እንደ ነብዩ ሊኖር አይችልም። የሚመቹ ባል ናቸው። ምርጥ የፍቅር አባት ፍቅር የሆኑ ባል ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። እናታችን አይሻ ስትናገር ውሃ ካለ ከጠጣው ከንፈር ያረፈበት ቦታ ላይ ይጠጡ ነበር፣ አጥንት ከጋጥኩኝ የኔ ጥርስ ያለፈበት ቦታ ላይ ይግጡ ነበር፣ ያጫውቱ ነበር፣ ቤት ገብቶ ያግዛሉ፣ እንደኛ አይኮፈሱም፣ ኩራት የለባቸውም፣ ልብስ ከታጠበ ያጣጥፋሉ፣ ኡፍ እያሉ እሳት ያቀጣጡ፣ ኧረ ሲያግዙማ ያዝናኑም ነበረ። ሐራም ባልሆነ መንገድ አዝናናት ሚስትህ። አንድ ቀን ሰሃቦቹ ሩጫ የሆነች ቦታ ላይ ወጥተው ቀደም ቀደም በሉ አላቸው። ልክ ሰሃቦቹ ሲሄዱና ሜዳው ባዶ ሲሆን ለአይሻ በይነሽ ቀደም አላት። አራውንም ማለት አይ በጭራሽ አለ። እናታችን አይሻ ምናምን ፈለማ ዛደ ለሕሚ ስጋዬ ጨመረ ውፍረት ትንሽ የመጣ ሰዓት ላይ እንወዳደራሉ እምቢ ሲል በግድ አስገደዱ ደስ እንዲላት ማለት። ከዛ በኋላ ጀመሩ። ነብዩ ሰለላሁ ዐለይሂ ወሰለም ቀደሟት። ቀደምኩሽ አይደል? አዎ ባለፈው ቀደምሽና አቻነን አላት። አንድ እኩል ነን አላት። ያጫውቱ ነበር ነብዩ። ይሄኛው ሙሳ ዒሳ ኢብኑ ሙሳ የሚባለው ሰው በጣም ይወዳት ነበርና ፍቅሩ አንድ ቀን በዛበትና فقال لها يوما انت طالق ثلاثا ان لم تكوني احسن من القمر ከጨረቃ ካልበለሽ ፍቺናሽ አላት። በሶስት ፈትቼሻለሁ በጨረቃ ከጨረቃ ካልበለሽ አላት። فنهدت واحتجبت عنه እሱ በቃ ተጋረደች ፍቺነሽ ስላላት ሂጃብ ለበሰች። وقالت طلقني ፍታኛ አለች። ከዛ በኋላ እንዲህ ስትለው ሌሊቱን በጣም ጨንቆት ሌሊቱ ረዝሞበት አንድ ሰው ሲታመም አላህ ይጠብቀን። ሌሊት ይረዝምባል አይደል? የሆነ ነገር ጭንቅ ሲል ሌሊቱ ረጅም ይሆናል፣ ዓመት ይሆንባል። ይሄኛው ይወዳታል ከአንደበቱ ይወጣና በቃ ፍታኝ ስትለው ሌሊቱ ረዘመበት። ይህን ታሪክ ያመጣሁት ሐቅን መቀበል የሚለውን ነገር ለማምጣት ነው። ፈለማ አስባሃ ልክ ሲያነጋ ገዳ ኢላ ዳሪ መንሱር መንሱር የሚባል የአካባቢው ንጉሥ ዳኛ አለ። ወደ እሱ ሄደና ፈአኽበረው ልኸበር ያጋጠመውን ዜናውን ነገረው። ከዛ በኋላ ወአዝሃረ ልመንሱር ጀዝአን ዐዚመን ፈስተሕደረ ልፉቀሃ በጣም ከባድ አድርጉበት ሲነግረው ጉዳይ የከበደ ሲሆን ዑለማዎችን ሰበሰበ። ወስተፍታሁም ፈትዋም ጠየቃቸው። ፈቃለ ጀሚዑ መን ሐደር የተሰበሰቡት ዑለማዎቹ ፉቃሆቹ ዓሊሞቹ በአጠቃላይ ቀጥቁልቃት በቃ ፍቺናታ ጨረቃ መሽልት በልታ ፍቺናት ሲሉ ኢላ ረጁለን ዋሒደን አንድ ሰው ግን ቀረ። ሚን አስሓቢ አቢ ሐኒፋ ከአቡ ሐኒፋ ተማሪ የነበረ የእሳቸው ጓደኛ ከነበረ ሰው አንድ ሰው ግን ምን አለ? ጸጥ ብሎ ተቀመጠ። ፈቃለ ለሁ ልመንሱር ማለከ ላ ተተከለም ለምንድን ነው ማትናገረው? ለምን ዝም አልክ ሲለው ይሄ የአቡ ሐኒፋ ባልደረባ የነበረ ሰው ቢስሚላህ ራሕማን ራሒም አለና ጀመረ። ወቲኒ ወዘይቱን ወጡር ሲኒን ወሃዛ ልበለድ ልአሚን ለቀድ ኸለቅና ልኢንሳነ ፊ አሕሰኒ ተቅዊም የሚለውን የቁርአን ያንቀራ የሰው ልጅን እጅግ ባማረ ሁኔታ ፈጥረነዋል ብሎ አላህ ቁርአን ላይ ተናግረዋል። ለቀድ ኸለቅና ልኢንሳነ ፊ አሕሰኒ ተቅዊም አሕሰን በጣም
ከዛ ልክ ይሰው ይሲል ምን ነበር ጥያቄው መልሱስ ምንድነው አለው። አይ ጠይቄያቸው ነበር ምን ኢማሙ ማሊክን ሚስቴ ከጨረቃ ካልበለሽ ፍቺ ነሽ ብያት ፍቺ ነሽ አሉት። በጭራሽ ሚስትማ ከጨረቃ ትበልጣለች አለ ኢማሙ ሻፊዒ። የታያሃት አለ ይሰው አይ እኔ አላየኋትም። አላህ ግን ምን አለ ዓሊም ቁርአን አያ ማስረጃ ግልጽ የሆነ ነገር ሐቅ ሲመጣ ተማሪ ሊበልጠኛል። ምን አሉ ኢማሙ ማሊክ? ሻፊዒ ትክክል ነው እኔ ተሳስቻለሁ። ሰዎች አላህ በሰጣቸው ችሎታ ይመቀኛሉ እንዴ? አለ አላህ እኔ ሰጠው ማሻአላህ በለው። ለዚህ እኮ ነው አዲስ ልብስ የለበሰ ሰው ስታይ ዱዓ አርግለታሉ። ምን ብለህ ኢልበስ ጀዲደን ወኢሽ ሐሚደን ወሙት ሸሂደን። ሁሌም አዲስ ልበስ፣ ሁሌም አመስጋኝ ባሪያውን፣ ስትሞትም ሸሂድ ሆነህ ሙት። ዱዓ ኸይር ኻቲማው እንዲያምር ዱዓ አርግለት እንጂ አንዳንዱ ከላይ የምታምር ቃል ይናገርና ውስጡ ይቃጠላል ይላል ውስጥ ያለ ይሄን በሉ አልተባለም። መኪና ያዘ ማሻአላህ የኛ ባተን ይቆጨል አላህ ይጨምርልህ በለው። ቅናት ምቀኝነት የሚባለው ቅናት የተፈቀደው ሁለት ቦታ ነው። አንድ ሰው ቁርአን እየቀራ ዒልም ኖሮት ሲያስተምር ስታየው ያ ረቢ ለኔም እንደሱ ቀሰተኝ ባስተምር እንደሱ ቁርአን አፍጂ ብቀራ ብሎ ቢመኝ ችግር የለውም ማለት። ሁለተኛው በገንዘብ ሰደቃ የሚያወጣ ኸይር ነገር የሚሰራ ስታይ ያ አላህ ለኔም ሰተኝ እነሱ ሰደቃ ባወጣ ብትል ይቻላል። የሱ ግን አጥፋበት ማለት አይቻልም። በወደመበት ይላል አንዳንዱ። ምቀኝነት ከባድነት ታውቃላችሁ ወንድሞች? አቡ ጃህል ያደረገው ምቀኝነት ነው ሁሉም ማለት ነው። ኢላ ኢብሊስ ይላል አባ እምቢ አለ፣ ወስተክበረ ኮራ፣ ከካህዲያን ሆነ አለ አላህ። ለምን ከለከልክ? ለምን መስገድን እምቢ አልክ? ያዘዝኩ ጊዜ በእጄ ለፈጠርኩት ፍጡር ብሎ አላህ ሲጠይቀው እንዴት ነው ለሱ የምሰግደው? ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን፣ እኔን ከእሳት ፈጠርከኝ እሱን ከጭቃ ፈጠርከው፣ ማን ይበልጣል? እንዴት ትሰግዳለህ? እውር ያደርግሃል ምቀኝነት። ወላሂ ወደ ኩፍር እየሰወደ ዛሬ ምቀኝነት ወደ ኩፍር። ምቀኝነቱ እየበዛ ሲመጣ ሰው ጠንቋይ ቤት ሲሰለፋል ይሄዳል። ምን ሊያደርግ? ድግምት ሊያሰራ። የድግምት ዋናው መንስኤው ምቀኝነት ነው። ቀልብ ስለተበላሸ ነው። ወንድም ወንድሙን ለማጥፋት፣ ትዳሩን እንዲፈርስ፣ ከስራ ገበናው እንዲባረር፣ ስራውን እንዲያቋርጥ፣ ከትምህርቱ ከዩኒቨርሲቲ እንዲወጣ በምቀኝነት ድግምት ያሰራል። የለም ዛሬ በስቷል በየቦታው። አላህ ይጠብቀን። መድኃኒቱ አላህ ዚክሮችን ማድረግ አያተል ኩርሲይ መቅራት መድኃኒት ነው። አስቀድመን መጠንቀቅ የኛው። ነገር ግን ይሄኛል ደረጃ ደርሳል፣ ወደ ኩፍር ይወስዳል። ምቀኝነት ራሱንም ሰውንም ይጎዳል። ራሱም አይጠቀምም፣ ሰውም እንዲጠቀም አይፈልግም። አንድ ቂሳ ተደጋጋሚ ተናግሬው ያለው ትምህርት ስለሚሆን ግን ልድገመው ዛሬ። ፈቃደኛ ናችሁ? አንደኛው ሰው አንተ የፈለግከውን ንብረት ገንዘብ ጠይቅ፣ ለጎረቤት ግን አንተ የጠየቅከው እጥፍ ነው የሚሰጠው ተባለ። ለምንድን ነው ለጎረቤት እጥፍ የሚሰጠው? ምን አገባ? 1 ሚሊዮን ከጠየቅ ለሱ 2 ሚሊዮን አለው ተባለ። ለምን አለ? ምን አገባ ጠይቅ። ሱብሃንአላህ ምን አለ ወስዶ ጎረቤቱ እጥፍ ቢወስድ እሱም ደግሞ ያገኘው ቢጠቀም ለጎረቤት እጥፍ። አዎ እንደዛማ ከሆነ እሱ ከኔ በላይ የሚያገኝ ከሆነማ የኔ አንድ አይኔ ይጥፋል። የጎረቤቱ ስንት አይን እንዲጠፋ? 2 አይን እንዲጠፋ። ሱብሃንአላህ። ለዚህ ነው ቁርአን እንቀራለን እኮ በየሰላቱ ሰላት ከሰገድን በኋላ የታዘዝናቸው ቁርአን አያቶች አሉ። 3 የመጨረሻዎቹ አያቶች ሱራዎች፣ ሱረቱል ናስ፣ ሱረቱል ፈለቅና ሱረቱል ኢኽላስ። ሱረቱል ፈለቅ ላይ ምን አለ? ወሚን ሸሪ ሐሲድን ኢዛ ሐሰድ፣ ምቀኛ በተመቀኘ ጊዜ በአንተ እጠበቃለሁ እንድንል እኮ ነው።
ሱቢና መግሪብ ላይ 3 ለምን ሳሂሮች በጣም የሚንቀሳቀሱበት ሰዓት ስለሆነ 3 ይቀራል። ምቀኝነት አንዱ በሽታ ነው። ሰዓት ሄደዋል፣ ግን የተወሰኑ ነጥቦች ልጥቀስ። ቀልብ እንዲስተካከል ምን እናድርግ? አንደኛው ቀልባችን ያማረ የተስተካከለ እንዲሆንልን አላህ ስብሓነሁ ወተዓላን አብዝተን እናስታውስ፣ ዚክር እናብዛ። ቀልባችን ይረጥባል፣ ይስተካከላል። አለዚነ አመኑ ወተጥመኢኑ ቁሉቡሁም ቢዚክሪላህ፣ እነዚያ ያመኑ ቀልባቸው የሚረጋጋ ሰላም የሚያገኘው አላህን በማውሳት ነው አለና አላ ቢዚክሪላህ ተጥመኢኑ ቁሉብ፣ አዋጅ ንቁ፣ ልቦናዎች አላህን በማውሳት ይረጋጋሉ። ቀልብ ይረጥብ፣ አላህን እናውሳ፣ ወደ አላህ እንቅረብ፣ የቲሞችን እናብስ፣ እንንከባከብ፣ ጸጉራቸውን ጭንቅላታቸውን አብሰው። ቀልብህ ይረጥብልሃል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከቀልብ ድርቀት አላህ ይጠብቀሃል ማለት ነው። መስጊድን አፍቅር። ወረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ የተባለው እኮ ነገ የውመል ቂያማ አላህ ሽጥራ ስር የሚመደበው ቀልቡ መስጂድ የተንጠለጠለ ነው። እንደው በአላህ ቀልባችን መስጊድ ከተንጠለጠለ አላህ ያርገን። ግን እኛ አሁን እስቲ በአላህ ሙአዚኑ ሀያ አለ ሶላ ሀያ አለ ፈላህ እያለ ይጣራል ሙአዚን። እንደው ቀልባችን ተንጠለጠለ። እዛ ጋር ደግሞ ዲኤስቲቪውም ይጣራል። እንደ አዛን ማንቼ ወይ አርሴ ባይልም ይጣራል አይደል? የት ነው የተንጠለጠለው ቀልባችን? አንዳንዴ የሆነ ነገር አለ ሲል ስንት ረካ እንደሰገደ ሳያውቀው ወደዛው ኳሱ ሊሮጣል። መጀመሪያ ኢባዳችን እዛው ሳንደርስ አጀላችን ቢደርስስ? እስቲ አስቡት። ቀልባችን መስጊድ ይንጠልጠል። አዛን ማይወዳል አንዳንድ ሰው ያ አላህ፣ አዛን ማይወደው እኮ ሸይጣን ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት አዛን ሲል የአዛኑ የሚሰማበት ቦታ እስኪርቅ ድረስ ወይ ደግሞ አዛኑ ማይሰማበት ቦታ እስኪደርስ ድረስ ሸይጣን ርቆ ይሄዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይመጣል መልሶ ልክ ይቃም ሲልም ይጠፋል። ከዛ ይመጣል ሰላት ላይ እኮ ይሄን አስታውስ ይልህና እንደውም አሉ ሰለላሁ ዐለይሂ ወሰለም ስንት ረካ እንደሰገድ እስከማታውቅ ድረስ ያደርጋል። የጠፋብህ ዕቃ ሰላት ላይ ይመጣል። ችርቻሮ የሸቀሱ ምስተክል ከሆነ አላሁ አክበር ብለሃል። መጀመሪያ ለማን ሰጠው ብለህ ካልኩሌት ስታደርግ ዱቤ ሰጠኸውን ምን ያልከውን ይጠፋና ልክ አላሁ አክበር ስትል ለከሌ ሰጥታል፣ ፋቲያው የለህ። ከሌ ጋር ለስላሳ ጠርሙስ ከሌ ጋር ሌላ ይጠፋል፣ ይመጣል። ሊመን ሸገለት ዓይብሁ ሚን ዑዩብ ናስ፣ ጀነት ተረጋገጠችለታል። ለማን? የራሱ ነውር የራሱ ችግር ከሰዎች ነውር ቢዚ ያደረገው ማለት ነው። እንዲህ ያለብኝ እያለ የሚያለቅስ እኛስ አላህ ይዘንልን። መስጊድ ውስጥ ማህደራ ከተነገረ እኔን ይመለከተኛል ከሌን ነው ብለን እንጠቁ። መስጊኛ ቁጭ ብለን ገና ሩቅ ያለውን ሰው እነሱ ነው በመጡ እነሱ ነው እንላለን። ራሳችንን ጠይቅ። ስለ ሰው ምን አገባ? ሰውን አናምጣ አንምከር አይደለም፣ ግን የሆነ ነገር እንዲህ ይሄን አስተካክሉ ሲባል መጀመሪያ ቁ አንፉሰኩም አለን አላህ፣ ነፍሶቻችሁን አድኑ፣ ራሳችንን እናድን መጀመሪያ። ከዛ ወአህሊኩም አለ ቤተሰቦቻችንን። ራስን ሳታድን ቤተሰብን አታድን፣ ራስን ሳታድን ሌላ ሰው አታድን። ራሳችንን እንፈትሸው፣ ቀልባችንን እንመርምረው።
ምን አይነት ቀልብ ነው ያለን? የሞተ ቀልብ ነው? ሕያው የሆነ ቀልብ ነው? ስለዚህ ዚክር ላይ ዚክር አይክበደን። ዛሬ ዚክር ቁልቁለት ሆነብን፣ ተራራ ሆነብን። ታክሲው ስንሄድ ዚክር በል ሰላም ታገኛለህ። አናነ ሰማይ ሰማይ አድማስ የደረሰ አጅር ይከማችልሃል። ከሊመታኒ ኸፊፈታን አለል ሊሳን ሰቂለታን ፊል ሚዛን ሐቢበታን ኢለ ረሕማን ሱብሓነላህ ወቢሐምዲህ ሱብሓነላሂል ዐዚም። ሁለት ከሊማዎች አሉ። ኸፊፈታን አለል ሊሳን ለምላስ በጣም የቀለሉ፣ ሰቂለታን ፊል ሚዛን ሚዛን ላይ ደግሞ የከበዱ፣ ሐቢበታን ኢለ ረሕማን አራሕማን ዘንድ ተወዳጅ የሆኑ ሱብሓነላህ ወቢሐምዲህ ሱብሓነላሂል ዐዚም። ታክሲ ስትሄድ ስራ ስትሄድ በል ቀልብ ሰላም ይሆናል። ቀልባችን ይስተካከላል፣ ሰላም እናገኛለን። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት መጅተመዐ ቀውሙን ፊ በይቲን ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነሁ በይነሁም ኢላ ነዘለት ዓለይሂሙ ሰኪና። ሰዎች ከአላህ ቤቶች መካከል አንደኛው ቤት ላይ ተሰባስበው ስለ እሱ የሚማማሩ የሚነጋገሩ ከሆነ የእሱን ኪታብ የሚያነቡ ከሆነ ቁርአን የሚቀሩ ከሆነ ኢላ ነዘለት ዓለይሂሙ ሰኪና፣ በእነሱ ላይ ሰኪና መረጋጋት ይወርድባቸዋል። ምን የሚያነቡ? ቁርአን የሚያነቡ ሐዲስ የሚነጋገሩ። እኛ ዛሬ ቁርአን ከበደን፣ አንድ ሶፍሓ ለመቅራት ተራራ ሆነብን። ወላሂ ሞባይላችንን ይዘን ቲክቶክ ምናምን እናያለን። ቁርአኑ ሲመጣ ወደዛ ሂድ ቶሎ፣ ቁርአን ሲመጣ ዳንኪራ ሲመጣ ወደዚህ የምትዘዋወዝ የምትሽከረከር የምትዞር ስትመጣ ሶብረኛ እንሆናለን። ማሻአላህ እንደዚህ ፍጥጥ። አላህ ወዴት እየሄድን ነው? በአላህ ይሄ ቀልብ መበላሸት ነው። ቀልባችንን እንፈትሸው። ቁርአን ሲመጣ ሶብር አጣን። ዳዕዋም ከመጣ ሶብር እናጣለን። ልክ የሆነ ነገር ወሬ ሲመጣ ማይጠቅም የሆነ ነገር ወይም የሚጎዳ ቀልብ የሚያበላሽ የሚያደርቅ ሲመጣ ደግሞ ፍጥጥ። ላኢላሃ ኢላላህ የለም እንደዚህ። እናስተካክለው። ስለዚህ ሁለተኛው ሽልማት ምን አሉ? ወሐፈትሁሙል መላኢከቱ፣ መላእክቶች ያካብቧቸዋል። ማን? በዚህ መልኩ አላህ ቤት የተሰባሰቡ ያጅቧቸዋል። ዛሬ አንድ ባለስልጣን አጀበ፣ አንድ ታዋቂ ሰው ሊያጅብ ነው ሲባል የሚሰማ ደስታ ምን አይነት ነው? ግልጽ እንነጋገር። የለም ታዲያ አላህ መላእክቶች ከብርሃን የፈጠራቸው አላህ የወደዳቸው ወንጀል ማይሰሩ ያዛቸውን የታዘዙ ክቡራን የተባሉ እነዛ መላእክቶች አንተን ይከቡሃል። ሶስተኛው ወገሽየቱም ረሕማ፣ የአላህ እዝነት ይሸፍናቸዋል፣ በእነሱ ላይ ይሆናል። አራተኛው ወዘከረሁሙላህ ፊ መን ዒንደህ፣ አላህ እሱ ዘንድ ካሉት መላእክት ዘንድ ያውሳችኋል። ኑና ባሪያዎችን ተመልከቱ፣ እኔ ጋር ለመቃረብ እኔ ጋር ለመዋደድ ዱንያ ላይ ስንትና ስንት ብልጭልጭ ነገር ኑሮ እሱን ትተው ይኸው ጋር እኔን ለመቃረብ የሚሰፉ ኑና እዩዋቸው። ወፊ ሪዋያ ፈኡሽሂድኩም፣ አስመሰክራቸዋለሁ፣ አኒ ቀድ ገፈርቱ ለሁም፣ እኔ ለነሱ ወንጀላቸውን ምሬያቸዋለሁ ይላል። አላህ ወንጀላቸውን ከማራቸው አላህ ያርገን። አላህ ምሬያቸዋለሁ ሲል ቃለ አልመለኩ ሚነል መላኢካ፣ ከመላእክቶች አንደኛው መላኢካ ፊህም ፉላኑን፣ እነሱ መካከል አንድ ሰው አለ፣ ኢነማ ጃአ ሊሐጀቲን፣ መስጊድ የመጣው ለጉዳዩ ነው፣ የሆነ ሰው ፈልጎ ነበር። ይሄ ጉዳይ ብሎ ዚክር ፈልጎ ቁርአን ሊቀራ ዳዕዋ ሊያዳምጥ አይደለም ሲል አላህ ምን ይላል? እሱም ቢሆን የኔ መግፊራ ያገኘዋል፣ የኔ መግፊራ አለው። ከመልካም የተቀመጠ እድለ ቢስ አይሆንም። ከመልካም የተቀመጠ እድለ ቢስ አይሆንም። መስጊድ የእድለኞች መገኛ ነው። ወላሂ የእድለ ቢሰኞች መገኛ አይደለም። መስጊድ የማን መገኛ ነው? የእድለኞች መገኛ ነው። የአላህ ባሪዎች መገኛ ነው።
የአላህ ባሮች የሚመሰክሩላቸው አሉ። የሌሊት መላይካ የቀን መላይካ አሉ፣ ይለዋወጣሉ። ማታ ያደሩት አስር ላይ ይሄዳሉ፣ አስር ላይ ደግሞ የቆዩ ደግሞ ሌሊት ሱቢ ላይ ይሄዳሉ። ሲቀያየሩ አላህ ይጠይቃቸዋል፣ ባሪያዎቼ እንዴት ነበሩ ሲል እየሰገዱ አገኘናቸው፣ እየሰገዱ ትተናቸው መጣን ብለው ሊመሰክሩ ይሄዳሉ። መላእክቶች አላህ እያወቁ የሚጠይቃቸው የመስጊድ ሰው እንሆን ቀልባችን ይረጥብልናል፣ ቀልባችን ይረጋጋል። አዛንን እንውደድ፣ ለአላህ ስብሓንሁ ወተዓላ ብለን እንዋደድ፣ ለጥቅም ብለን አንዋደድ። ቀልብ ሲበላሽ ለጥቅም ብሎ ይገናኛል፣ ለጥቅም ብሎ ይለያያል። ቀልብ ሰላም ሲሆን በየትኛውም ሰዓት በችግሩም በደስታው ለማን ብሎ ይዋደዳል? ለአላህ ብሎ። አላህ ለሱ ብሎ ከተዋደዱ ሰዎች አላህ ያድርገን። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ እዚሁ እሱ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን ቀልባችንን የረጠበ አላህ ያርግልን፣ ለይን አላህ ያርግልን። ቀልባችንን አላህ ያስፋልን። የኢማን ብርሃን ቀልባችን አላህ ይክተትልን። ቀልባችንን በኢማን ብርሃን አላህ ይሙላልን። ቀልባችንን በሀብት አላህ ይሙላልን። ቀልቡ ሀብታም የሆነ ወላሂ የዛሂሩ ድህነት አያሳስበውም፣ ጭንቀት የለም። ዛሬ ጭንቀቱ የዛሂሩ ሀብት ነው። የቀልብ ድህነት መጣ፣ ጭንቀት መጣ። ጭንቀቱን አላህ ያስወግድልን። ሰላም አላህ አድርገን። ለሱ ብለን ተሰባስበናል፣ ለሱ ብለን ተገናኝተናል። ነገ በራህመቱ ይሰብስበን፣ ነገ በራህመቱ ይሰብስበን። ነገ እንደዚሁ ጀነተል ፊርደውስ እንደዚሁ ይሰብስበን። ነገ አኺራ ላይ ጀነተል ፊርደውስ እንደዚሁ ይሰብስበን። በዱንያ ላይ ያ ረብ ሐጅ ላይ ይሰብስበን፣ ሐጅ ላይ አላህ ይሰብስበን፣ ሐጅ ላይ አላህ ይሰብስበን። የታመመብን ቤተሰብ ካለ አላህ ያሽርን። ጭንቀት ያለበትን ጭንቀቱን አላህ ያስወግደው። የሞቱብን ሙስሊም ወንድም እህቶቻችንን አላህ ይማራቸው፣ የጀነት አላህ ይበላቸው፣ ከቀብር ቅጣት አላህ ይጠብቃቸው። የእኛንም መጨረሻ አላህ ያሳምርልን፣ የእኛንም መጨረሻ አላህ ያሳምርልን። ልጅ የሌለውን አላህ ልጅ ይስጠው፣ ትዳር የሌለውን ትዳር አላህ ይስጠው። ለእህቶቻችን ሷሊ ባል አላህ ይለግሳቸው፣ ወንድሞቻችንም ሷሊ ሚስት አላህ ይለግሳቸው። ትዳራችሁ ያማረ አላህ ያርግላችሁ፣ ጭንቀቱን አላህ ያንሳልን። አላህ ስብሓነሁ ወተዓላ ዱንያ አኺራ በአጠቃላይ ደስተኛ የምንኖር አላህ አርገን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና ዓዛበ ናር። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።